እንዴ ምንድነው? ሰላምዬ ትንሽ አሳርፉሽ ብዬ እኮ ነው። እንዴ አሁን እነዚህ ማቆሸሽ ነው እንጂ ማጽዳት ያውቃሉ? ኧረ ተያቸው። አንቺ ችኩስ፣ አንቺ እውነት ከኔ ማህፀን ነው የወጣሽ? እማዬ ምን አጠፋው? ይልቁንስ በቃ ውጤቱን እዩ። ስለ ትዳር ምናባሽ የምታውቂው ነገር አለና ነው። የአቶ ደረጀ ልጅ አብጌ ከነበረችበት የክፋት ደረጃ ከፍ በማለት የፎከረችውን ነገር አድርጋለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ አብጌል አደርጋለሁ ያለችውን ነገር በድፍረት አድርገዋለች። የዲኤንኤ ምርመራውን ለማድረግ ስትል ከዚህ በፊት በተኛችበት ጸጉሯን ለመቁረጥ ሞክራ ነበር። ያ ግን አልተሳካላትም ነበር። ሰላም ስለነበረችባት መውሰድ ስላልቻለች አቋርጠው ነበር። አሁን ግን ዳጣ ጸጉሯን እያበጠረች ማበጠሪያሽን ስጪኝ በማለት እሷም ደግሞ ተአምር ሆኖባታል። እንዴት ልስትሽ እዚህ በፊት ስትጸየፋት የነበረችው ልጅ አሁን ግን ከነ ጸጉርሽ እንደሱ እንዳለ ስጪኝ በማለት ዳጣም ደግሞ እንደ ውሃና ከውሃ የማትሻለች ስለሆነች ገራገር ስለሆነች በተፈጥሯ ባህሪዋ ምንም ነገር ሳታንገራግር ትንሽ ግራ ቢገባትም ይህ ባህሪዋ እየተለመደ ስላልሆነ እንደዚህ አይነት ነገር እንደዚህ አይነት ምርመራ መኖሩን ካለመኖሩ ዳጣ ምንም የምታውቀው ነገር የለም። ነገር ግን ግራ የገባን ነገር ቢኖር ዳጣ ከዚህ በፊት ስለምትጸየፋት እንዳትነኪን ስለምትላት በዛ ትንሽ ግራ ተጋብታ ነበር። ቢሆንም ግን ማበጠሪያውን ሰጣት። እሷም ደግሞ ማበጠሪያውን በመውሰድ ከማበጠሪያው ጋር የነበሩትን ጸጉሮች ሰብስባ በሌላ በኩል ደግሞ ወይዘሮ ማርታ አቶ ደረጀን ጠይቀው ነበር። የት ነበር ዲኤንኤ ምርመራ የሚደረገው በማለት ጠይቀው ነበር። እሱም ደግሞ ጥያቄውን መመለስ አልቻለም። ጥያቄውን ከመመለስ ይልቅ ትልቅ ግራ መጋባት ይታይበት ነበር። እሷም ምንድነው ግራ የሚያጋባ? የማላውቀው እኮ አዲስ ሰው የሆንክብኝ ነው፣ ለምን አትነግረኝም? እሱም ደግሞ በቃ ምን ልንገርሽ፣ ለምን ጠየቅሽኝ ብሎ መጠየቅ ምን ላይ ነው ጥፋቱ በማለት ደግሞ ሌላ ነገር እየመለሰ ነበር። ወይዘሮ ማርቲም ደግሞ ይልቅ የጠየቅኩን ጥያቄ ወዲያ ወዲህ ከማለት ዙሪያ ጥምጥም ከመሄድ ይልቅ ለምን አትነግረኝም ስትልም በመበሳጨት ስላልመለሰላት በቃ ልተኛ ነው ብለው ነበር። እሱም ደግሞ ሌላው የሚያስባንን ነገር ደግሞ የታየበት ነገር እሷ ልተኛ ነው ስትል እሱ የምን ሰውን እሳት ላይ ጥዶ መተኛት ነው፣ ንገሪኝ እንጂ የጀመርሽውን ነገር ጨርሽልኝ እንጂ ለምንና ከምን ተነስተሽ ዛሬ ይህንን አሰብሽ ሲልም ጠይቋታል። ወይዘሮ ማርታ መቼም ልጆቼን ልልህ አልችልም፣ ልጆቼን አንተን አስመስዬ እንደወለድኳቸው ታውቃለህ፣ ይሄን ነገር ጠየቅኩ ብቻ ጥያቄ ነው የጠየቅኩ መልስልኝ ብለው ነበር። እሱም እንግዲህ ብዙ እያሰበ እያወጣ እያወረደ ይሄ ነገር ወዴት እያመራ ነው፣ እስከ መቼስ ነው እንደዚህ የመሆነው በማለት እየተጨናነቀ እሱንም እንቅልፍ የነሳው ነገር አለ። እሷም ደግሞ የባለቤቷ እንደዚህ አይነት ጥያቄዎችን ስታነሳ እሱ ግራ የሚያጋቡ መልሶችንና አክቶችን ማሳየቱ ለሷ ትልቅ ጥያቄ ሆኖባታል። በሌላ በኩል ደግሞ ልጇ አብጌል ደግሞ ይህንን ጥያቄ እየደጋገመች ታነሳለች። ዳጣ የእሱ ልጅ ናት፣ የአባዬ ልጅ ናት፣ ከአንቺ ሌላ የተወለደች ልጁ ናት፣ መመሳሰላቸውን እያለች ትረብሻታለች። ታዲያ ወይዘሮ ማርቲ ከሁሉም ነገር ነፃ ለመሆን እሱም አታምንኝም እንዴ አታይኝም እንዴ ምንድነው የምትይው ስላላት እሺ በቃ አምናለው የምን ያህል አመት አብረን ስለኖርን ሌላ ነገር አሁን አላመጣም በማለት ወይዘሮ ማርቲ ጉዳዩን ወደ ጎን ትታው ነበር። ከልጅነቷ ጀምራ ስትመኘው የነበረውን እቅፍ አግኝታዋለች። ከሷ ጋር ታድራለች። አንዳንዴ ደግሞ ጸጉሯን ትዳብስላታለች። ጸጉሯንም ደግሞ ያለ አግባብ ከሷ ላይ ቅብጥ ማለቱን ቀጥላለች። አሁን ጸጉሬን ስሪን በማለት አስከትላ ደግሞ ጸጉሬን ፍቺን ትላለች። ሰላምዬም ደግሞ ይሄ ነገሯ ግራ ስላጋባት ለምን እሰራሻለሁ ጸጉርሽ እኮ እንደዚህ ስትለቂው ነው የሚያምርብሽ ብላት ነበር። እሷም ደግሞ ስሪን ብላለች። ከሰራቻትም በኋላ ደግሞ ያምርብሻልን ብትላት እሷ ግን ፍቺኝ፣ እኔ እኮ ከመጀመሪያው ለመሰራት ፈልጌ ሳይሆን እኔ የፈለግኩት አንቺ እቅፍ ውስጥ መግባት ነበር። ስትዳብሽኝና አንቺ እቅፍ ውስጥ መሆን ስለሚያስደስተኝ ይህንን ፈልጌ ነበረ። ስለዚህ አሁን ደግሞ ፍቺኝ በማለት ቅብጥ የአባቷን ጸጉርና የዳጣን ጸጉር ከቆረጠችና ከሰበሰበች ካዘጋጀች በኋላ ለአንድ ወዳጇ በመደወል እንዲተባበራት ታደርጋለች። ገንዘቡንም የምን ያህል እንደሚያስፈልጋት ከእናቷ ከወሰደች በኋላ ከልጁ ጋር በመደወል ልጁም ደግሞ ለምን እንደፈለግሽው ንገሪኝ ቢላትም የመጀመሪያ ነገሯ የነበረው ትወደኛለህ፣ ስለዚህ ከወደድከኝና እኔ ማግኘት ከፈለግ ይህንን ነገር አድርግልኝ በማለት ከልጁ ጋር እንደዚህ አይነት ስምምነት አድርጋለች። ስምምነት በምላሹ እሱ ዲኤንኤ ምርመራውን ሊያሳካላት፣ በምላሹ ደግሞ እሷ የሱ ፍቅረኛ ለመሆን በዚህ በኩል በመስማማት የዲኤንኤ ምርመራውን ጀምራለች።
ትላታለች። ሰላምዬ ዳጣን እናት የምትመክረውን ምክር ለልጇ ወደፊት ስትመርጪ ምን አይነት ሰው መምረጥ እንዳለብሽ እያለች ትመክራታለች። ታዲያ ዳጣም ደግሞ ለሰላም በመጀመሪያ አንቺ ሰው ከመምከርሽ በፊት አንቺ ማግባት አለብሽ ብላ ትመልስላታለች። ይኸውልሽ ዳጣዬ እና ታዲያ ያላገባ ሰው አይመክርም ያለሽ ማን ነው ብላም ስትመልስላ እኔ እኮ በወልድሽ ዳጣዬ አደርስሻለሁ ስትላትም ዳጣም ደግሞ ዘወራለችና አንዳንዴ የውሃ አይነት ባህሪ ያለባትና ሰላምዬ ግን ታውቂያለሽ እናቴ ግን አንቺን ትመስላለች አንቺን ታክላለች አይደል በማለት ጠይቃታለች። ሰላምዬም ደግሞ ግራ በመጋባት አንዳንዴ የምጠይቃትን ጥያቄዎች አትመልስላትም ዳጣ። እኔ ግን አልገባኝም እናትሽን አታውቂያትም እንዴ ትላታለች። ዳጣም ደግሞ መመለስም መናገርም ስለማችል ከዚህ ቤት እንዳትናገሪ ስለተባለች አቶ ደረጀ ትዳሬ ይፈርስብኛል የሚል ምክር ስለመከራት እኔ ጊዜውን ጠብቄ የማደርገው ነገር ስለሆነ ምንም ነገር እንዳተነፍሽ ብሎ ስላስጠነቀቃት ምንም ነገር መናገርም መመለስም አልቻለችም፣ ዝም ነበር ያለችው። ታዲያ ሰላምም ዳጣዬ ግን ለምንድነው ማትናገሪው በተደጋጋሚ ስለ እናትሽ ስጠይቅሽ ምንም አይነት ምላሽ አትመልሽልኝም ስትላት አንገቷን እያቅለሰለሰች የመከፋትና የማዘን ስሜት እየተሰማት ብዙ ይሄ ፌሷ ይሄ አክቷ ብዙ ነገሮችን ብዙ መልእክቶችን ያስተላልፋል። እናቷን እንዳላገኘቻትና ብዙ የተጎዳች ነገር እንደሆነች በውስጧ እናቷን እንደምትፈልጋት አይነት መልእክት ያሳያል ፊቷ። ታዲያ ሰላምዬ በቃ ያስጨነኩሽ መሰለኝ ዳጣዬ አልጠይቅሽም በማለት አልፈዋለች። ዳጣ ከእናቷ ሰላም ላይ መቅበት ብቻ ሳይሆን ቁም ነገሮችንም ታደርጋለች። ለምሳሌ በስራ ታግዛታለች፣ ታጫውታታለች። እቅፏ ውስጥ መጫወት እና መቆየት ደስ ይላታል። አንዳንዴ ደግሞ ታግዛታለች። ከማገዝም አልፋ ደግሞ ሌሎቹም እንዲያግዟት ታደርጋለች። ለምሳሌ ህፃናቶቹ እየተጫወቱ ጌም እንጫወት እና ስለዚህ እናንተ ካሸነፋችሁ የፈለጋችሁትን ትቀጡኛላችሁ፣ እኔ ደግሞ ካሸነፍኳችሁ የፈለግኳችሁን በማለት ከልጆቹ ጋር በመዋል ቤቱን እንዲያጸዱላት ታደርጋለች። ሰላምም ይህንን ተመለከተችው። ሰላምም ግራ ገብቷታል ለምን ይሄን እንዳደረገች። እነዚህ ልጆች እኮ ማበላሸት እንጂ መስራት አይችሉም፣ ለምን እንደዚህ አደረግሽ ስትላትም ልጆቹ ባይችሉም ነገር ግን መስራት አለባቸውና አንቺን ማገዝ አለብን፣ ለምን አንቺን ብቻ እናደክማለን በማለት ይሄንን ትልቅ ውለታ ለእናቷ ማገዝ ያለባትን ነገር እናቷን በዚህ በኩል በቻለችው አቅም ዳጣ አግዛታለች። እህል ውሃ እንደዚህ እንድታግዛት አድርጋለች። ጌልም ለምርመራ የሚያስፈልጋትን ነገር ሰብስባ ከሄደች በኋላ ከልጁ ጋር ከተገናኘች በኋላ ጉዳዩን ጨርሳ ስትመለስ ናታንን ታገኘዋለች። ናታንን ደግሞ ኬክ እንድትጋብዘኝ እፈልጋለሁ በማለት ደስታ የሚታይባት ነገር ሆናና አግኝታ የማታውቀው ነገር እንዳገኘች ታሳያለች ምልክቷ። ናታንም ለመሆኑ ምን አግኝተች ነው ይላታል። እሱ እንደማይመቸውና ጥናት እንዳለበት ወደ ቤት መመለስ እንዳለበት ቢነግራትም ግን ይሄኔ ዳጣ ብትሆን ኖሮ ያለች ትጋብዛት ነበር፣ አሁን እኔ ስላልኩ ነው እንደዚህ የምትለው በማለት ስለዚህ እሱም ደግሞ ከሷ ጋር እንዲገባ ወደ ሆቴልና እንዲጋብዛት ተገዷል ማለት ነው። ራሷን ከሌሎች ጋር ከህፃናቶችና ከዳጣ ጋር ያነጻጸረች ስለምትወቅሰው ስለዚህ እሺ በማለት ታዟታል። ወደ ሆቴል ይዟት ሄዷል። እሱም አስከትሎም ጥያቄን ጠይቋታል። ቆይ ግን ምን አግኝተሽ ነው ዛሬ እንደዚህ ደስተኛ የሆንሽው ብሎ ይጠይቃታል። እሷም ደግሞ የሆነ ድል እንዳደረገችና ወደ እቤት ስትመለስ የምታየው ነገር ይሆናል በማለት አስከትላም ደግሞ ስለ ዳጣ መጥፎ ነገር ትመክረዋለች። ዳጣ ባለጌ ናት፣ ዱርዬ ናት፣ የማየውን ነገር ትመክረዋለች። እሱም ዳጣ ግን በጣም የዋህና በጣም መልካም ልጅ ናት፣ እንዲሁ ደግሞ አንቺ ነሽ እንጂ ለሷ መጥፎ አመለካከት የማይሆን አመለካከት ያለሽ፣ እሷ ላንቺ በጣም ጥሩ አመለካከት አላት ብሎ ይመልስላታል። ግን ለማንኛውም ከዚህ ስንመለስ ከቤት ለዳጣ ሀሪፍ ነገር አዘጋጅቻለሁ፣ ውርደቷን የምታየው ይሆናል ትላለች። ታዲያ ይሄ ልጅ ደግሞ አሁንም ምን አይነት ሴራ ጠንስሰሽ ይሆን ይላል። ይጠይቃታልም ምን አድርገሽ ይሆን ከዚህ በፊት ታውቂያለሽ ያደረግሽውን ነገር ወርቆቹን ጌጣጌጦቹን ሰርቀሽ ደብቀሽ አንቺ እሷ ላይ አድርገሽ ምን እንደተፈጠረ አይተሻል፣ ወደ ራስሽ ተመለሽ ብሎ ይመክራታል። ልጅቱም ደግሞ ይሄንን ነገር ማን ነገረ? አባዬ ነው የነገረ አይደለ ትላለች። ምክንያቱም ይሄንን ነገር የሚያውቀው አባዬ ብቻ ነው ብላ ታስባለች። ማንም አያውቅብኝም ብላ ታስባለች። ውሃ መናገሯንና ለዚህ ነገር የዳረገቻት ውሃ መሆኗን አላወቀችም። ታዲያ እሱም ደግሞ ማንም ነገረኝ ብዬ ከመናገር ይልቅ የሚጠቅምሽ ምክሬ ነው፣ እሷ በጣም ትወድሻለች፣ አንቺ መሬት እየፈነቀሽ እሷን ለማበሳጨት
ለማጋጨትና እሷን ለማስከፋት ለማስለቀስ የምታደርጊው ነገር ትክክል አይደለም በማለት መክሯታለች። አቢጌል ይህንን ነገር ስታደርግ ከፍተኛ ገንዘብ ያስፈልጋል ነበር። መቼስ በነፃ አይደረግም፣ ዲኤንኤን የሚያክል ነገር በነፃ አይደረግም። እናም ከእናቷ ነበር ገንዘቡን የወሰደችው። አባቷን ገንዘብ ስጠይቀው ምክንያታዊ የሆነ ነገር ንገሪኝና እሰጥሻለሁ ብሏል ነበር። ስለዚህ እናቷ ደግሞ ስለምታቀብጣትና እናቷን ወደፊት መስጠቷ እንዲቆጫት የሚያደርጋትን ነገር አድርጋለች። ወይዘሮ ማርታ ይህንን ማድረጓ ልጇ ወደዚህ ደረጃ እንድታመራ ያደረጋት ነገር ልጇ ገንዘቡ ለምን እንደሚያስፈልጋት አለመጠየቋ ነበር። ታዲያ ጉዳዩን ካሳካች በኋላ ኬኳንም ከተጋበዘች በኋላ አለኝ ትልቅ ድል አበስራችኋለሁ፣ ዛሬ ዳጣን እሰራላታለሁ፣ ከዚህ ቤት አስወጣታለሁ፣ ትልቅ ነገር አለኝ ያለችውንም ነገር ወደ ቤት ይዛ ተመልሳለች። እናቷም ከስራ ተመልሳ ወደ መኝታ ክላሷ ገብታ አረፍ ባለችበት አቢጌልም አዲስ ነገር አለኝ፣ ድል የማደርግበት ነገር አለኝ ያለችውን ነገር ወደ ቤት ይዛ ትገባለች። ወደ ቤትም እንደገባች እናቷ ፊቷን ስታይ አቢጌል የኔ ልጅ ምን አድርገሽ ነው ደስተኛ የሆንሽ ትመስያለሽ ትላታለች። አቢጌልም ደግሞ እናቴ ታውቂያለሽ አይደለ የሆነ ነገር ካሰብሽ ሳታደርጊው እንዳትመለሽ ይትይኝ ነበር። ስለዚህ ምክርሽን ደግሞ ዛሬ አድርጌዋለሁ፣ የምፈልገውን ነገር አድርጌያለሁ። አንድ ነገር ካሰብኩኝ ጥግ ድረስ ሳላሳካውና ሳላደርገው ወደኋላ እንደማልል ታውቂያለሽ። ምክርሽን ተቀብያለሁ። ያውና አሁን የምነግርሽ ትልቅ ነገር አለኝ፣ ትልቅ ነገር አድርጌያለሁ በማለት ትልቅ ነገር እንዳደረገ ሰውና ጀብድ እንደሰራ ሰው ይህንን ነገር ያደረገችውን አሳፋሪና ከባድ ነገር የማይነካ ነገር የነካችውን ነገር እንደ ጀብድ በማድረግ ለእናቷ አሳውቃታለች። እናቷም ታዲያ አልገባኝም ምንድነው ንገሪኝ ትላለች። እሷም ደግሞ የአባዬን ጸጉርና የዳጣን ጸጉር በመውሰድ ዲኤንኤ ምርመራ አድርጋለሁ በማለት ከባዱን ነገርና ውጤቱን ወረቀቱን ፖስታውን ይዛ መታ አጠገቧ ላይ ቁጭ አድርጋላታለች። ወይዘሮ ማርታም በጣም ነበር የተናደደችው፣ በጣም ነበር የደነገጠችው። አታቂኝም ማለት ነው? እኔ ደግሞ እንዴት ነው እንደዚህ ደረጃ እስክትሆኝ ድረስ የተውኩሽ? የት ነው የወጣሽው አንቺ? እውነት አንቺ ከኔ ማህፀን የወጣሽ ልጅ ነሽ? በማለት ወይዘሮ ማርቲ መደናገጧና እንዲሁም ደግሞ የልጇ ወደዚህ ደረጃ ማምራቷ ምን አይነት አስተዳደግ እኔ ያሳደግኩሽ እኔ የማሳደጋት የምለፋላት ልጄ ብዙ ነገር ብዙ ተስፋ የማደርግባት ልጄ ሳደርግባት የነበረችው ልጄ እንዴት እንደዚህ አይነት ተንኮል የወረደ ቦታ ላይ አያታለሁ በማለት ወይዘሮ ማርቲ እንዴት በድፍረት እንዴት ብትንቄ ነው ይህንን ያደረግሽው ትላለች። እሷም ደግሞ እናቴ እባክሽን እያለች ትለምናለች። ይህንን ስትል ታዲያ እነሱ ሲጫጫሁ ናታን እርዳኝ እባክህ እያለች ናታንን ስጠራ ወይዘሮ ማርቲም ዛሬ ከኔ ማንም አያደንሽም፣ እንዴት ብትንቂ ነው እኔ ያልጠረጠርኩትን ያላሰብኩትን ነገር ይህንን ነገር ልታደርግ የቻልሽው እያለች ወይዘሮ ማርቲ ፖስታውን ከፍታ ከማየት ይልቅ ንዴቷን ነበር እየተወጣችባት። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ደግሞ ይሄ ነገር ተጽዕኖ የሚፈጥረው እንግዲህ አቶ ደረጀ ላይ ነው። በቀጣይ ተመልሰን አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በሌላ ክፍል ተመልሰን እስከምንገናኝ መልካም ቆይታ